ቴዲ አፍሮ የሚባል ዘፋኝ አለ። ላስጠነቅቀው ነው የመጣሁት። ኢየሱስ ጌታ ነው። 2018 ጌታ እንደዚህ ይለኛል፣ ተመለሱ ብሎ ይለኛል። ብፁዕ ወቅዱስ አቡነ ማትያስ በቃኝ እለቃለሁ እያሉ ነው የሚል መረጃ እየወጣ ነው። ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች፣ ነፍሳችን የክርስቲያን ቅዱሳን የድንግል ማርያም የአስራት በኩራት ልጆች በወደደን ባከበረን በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። ይህ ዩቲዩብ ቻናል ላይ በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነበዋለሁ። በዛሬ ቪዲዮአችን በጣም አስደንጋጭ የሆነ መረጃ ተሰምቷል። ብፁዕ አቡነ ማትያስ ከመንበራቸው ሊለቁ ነው የሚል ጭምጭምታ ተሰምቷል። በጣም አስደንጋጭ ነገር ነው። በሌላኛው ቪዲዮ ደግሞ ለቴዲ አፍሮ አንድ ፓስተር እስቲ ትንቢት ተንብዮለታል። በሱ ቪዲዮ እንጀምራለን። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እስቲ ወደ ቪዲዮአችን እንግባ። እስቲ ቴዲ አፍሮ የሚባል ዘፋኝ አለ። እናንተ ጨዋችሁ ግን እኔ ላስጠነቅቀው ነው የመጣሁት። ኢየሱስ ጌታ ነው። 2018 ጌታ እንደዚህ ይለኛል፣ ተመለሱ ብሎ ይለኛል። እውነቴ ነው የምላችሁ። 2018 ተመለስ ወደ ጌታ ና ብሎ ይለኛል። ኢየሱስ ጌታ ነው። አሜን። ይሄን የትላንትና ወዲያ ሌሊት አካባቢ ነው ስጸልይ ያየሁት። ኢየሱስ ጌታ ነው። 2018 ለቴዲ አፍሮ መልእክት አለኝ። ተመለስ፣ እስቲ ተመለስ በሉ። ወደ ጌታ ተመለስ። ኢየሱስ ጌታ ነው። 2018 ቢመለስ ደስ ይለኛል። ለምን እንደሆነ ታውቃላችሁ? ከጀርባው ብዙ የሚፈታ ነገር ስለስላየው፣ ከጀርባው ብዙ የሚፈታ ትውልድ አለ። ከጀርባው ብዙ የሚያመልጥ ትውልድ አለ። አሜን። ኢየሱስ ጌታ ነው። እግዚአብሔር አንዳንዴ አንዱን ሲያመጣ አሜን ነው፣ ከዛ ውስጥ ያሉትን ያስባል። ኢየሱስ ጌታ ከጀርባ ያሉትን ያስባል። 2018 ልናገር በጌታ በኢየሱስ ስም ይህ ሰው እንዲመለስ ጸለይኩ። በኢየሱስ ስም ከዘፋኝነት ወደ እግዚአብሔር ቤት አገልግሎት እንዲመለስ ተናገር። ለእግዚአብሔር ቤት እንዲውል ተናገርኩ። በሽታ አዋጅ ሁሉ ይነሳ ከሱ ላይ። 2018 ግን ልናገር የንስሐ ዓመት እንዲሆን በኢየሱስ ስም ተናገርኩ። የንስሐ ዓመት ለሱ እንዲሆን መልካም እንዲሆንለት በኢየሱስ ስም ተናገርኩ። ኢቭን ለሌሎችም ዘፋኞች አሜን ነው። እግዚአብሔር 2018 አሜን ነው። በቃ ብዙዎች እንዲመለሱ አሜን ነው። በርስ ይከፈታ ያላችሁ ድንገታዊ ጉብኝት በቃ ያው እግዚአብሔር ምስክሬ 2018 ለኢትዮጵያ አሜን ነው ታላቅ ዓመት ይሆናል። በቃ የእግዚአብሔር እንግዲህ አሜን ነው ብላ እንግዲህ እውነት ክርስቶስ ላይ እናንተ እንደቀለዳችሁ ማንም አልቀለደምና ያው እንግዲህ ያው መነጋገሪያ ስትሆን ትንሽ ገቢ ምናምን ለመሰብሰቢያ እንደዚህ አይነት ነገር ማንሳት ግድ ይላል። አንዴ በእግር ኳስ መጥቶ ነበረ። አሁን ደግሞ እስቲ ቴዲ አፍሮ ላይ ጋር መጥቷል። እስቲ እናደርስለታለን መልእክት። እዚህ ላይ ደርሰናል። እንግዲህ ከነጠላ ላይ የኢትዮጵያ ባንዲራ መቅደስ አስባችሁታል? ያቺኛው ነች የምታክል ለማትሞላ ነገር ከነጠላ ላይ ባንዲራ መቅደስ እና ወደፊት ደግሞ ምን እንደሚሆን ደግሞ አስቡት። በዚህ ሲቀጥል ብቻ እግዚአብሔር ያውቃል። የዓለማችንን ገጽታ የሚቀይር ቃል እንደሆነ አያውቁም፣ አልተረዱም። ይሄ ወንጌል እኮ በነገራችን ንጹህ ወንጌል ነው። ንጹህ ወንጌል ነው። ልንገርህ ሰባኪው እኮ ወይም ቢሰብክ እኮ ሰው ይገባዋል። ይሄን አይሰብክም። ተስፋ ብቻ ነው የሚሰጥህ። ይሞላልሃል። የመኪና ቁልፍ ትፈልጋለህ? እናግዛኝ ይላል። ዛሬ ዓመት ትገዛለህ። ይኸውና እንካ ቁልፍ ግዛኝ ይላል ከፈለገ። አጋጣሚ ይሆናል። አንዳንዱ ሰይጣን ያሳካል፣ አንዳንዱን ግራ ያጋባል። በርግጥ ይችላል፣ እግዚአብሔር ይችላል። ግን ሁሌ ነው ወይ ነው የሚለው? ለሁሉም እንዴት ይሆናል? አሁን ጥያቄ ለሁሉም መኪና ፈላጊ ነው አለ። ሁሉም መኪና ፈላጊ ነው። አንተ መኪና አትፈልግም? አንተ ሳትፈልግም የመኪና ቁልፍ ይባል አንተ ምን ሄደን እንገዛለን። ለሁሉም እንዴት መኪና ተሰጥቶታል? ተረቡ ነው ዳንታ ይሳቀልም ወይ ባል አለበት አንተ አሁን ሆነ አይደል? ስለዚህ ወንጌል ዓላማው ይሄ ነው ወይ ነው ጥያቄ? ዓላማው ቁስ ላይ መሆን የለበትም። ላይፍ ደሙ ላይ ነው መሆን ያለበት። within him blood the son of God blood bless him ያለው እዛ ላይ ነው ወንጌል ዲፔንድ መሆን ያለበት። ሁሉም አስቀድመህ ጽድቁን መንግስቱን ፈልግ ከኋላ ይጨምራል። ሁሉም ነው የሚለው ሁሉም። ስለዚህ ደሙ ከዛ በኋላ የደሙ ኃይል ዲፔንድ ነው። ገንዘብ አለ ያ ዋረን ደብሊው ወርዝ ቢቆ ገንዘብ ከመንግስት ሰማያት ውጪ የትም የማያደርስበት የትም ቦታ ሊያደርስ የሚችል ፓስፖርት ነው። ከመንግስት ሰማያት ውጪ
የትም ዓለም ላይ ሊያዞር የሚችል ፓስፖርት ነው ገንዘብ ማለት አለ። እና ስለ ገንዘብና ስለ ገንዘብ ፍቅር ነው ወይ ደግሞ ሲናገር ጢሞቴዎስን ቁጭ አድርጎ የሚነግርህ ኢየሱስ እንደተናገረው ገንዘብ ጠቃሚ ነው ታውቃለህ። ገንዘብ ፍቅር ነው ወይ ግን አንተ እሱ እንድጠላ ያደርጋል። የገንዘብ ፍቅር ነው ወይ ይባላል። ያ ለብር ብለህ ከሌላ ምቀኛ መሆን ያንን ነው እግዚአብሔር የጠላው እንጂ ገንዘብን አልጠላም። ሳንቲም አንጡልኝ አላለ ወሰረ እንዲያደርገና ያተ መልኩ ጽፈቱ የማንን ይመስላል? የቄሳርን። ታዲያ የቄሳርን ለቄሳር ስጥ፣ የእግዚአብሔርን ለእግዚአብሔር ስጥ። ስለዚህ ገንዘብ ለቄሳር እኛ አንፈልግም ብሏል እግዚአብሔር አላለም። አንተ የእግዚአብሔርን ይፈልጋል፣ እግዚአብሔር ቤት ገንዘብ ያስፈልጋል። ስለዚህ የቄሳር ነው የቄሳር መልስ ያው የቄሳር መልኩ ጽፈቱ የራሳቸው ነው፣ ግን ሰጪው እግዚአብሔር ነው። ኢኮኖሚ ሳይገላበጥ ገንዘብ ይመጣል። ምድር ሳታበቅል ብርቅ ታመጣል። ገባ እንዴት እንደሚሳሰበው አትራክሽን ፎቶች ነው። ግን የገንዘብ ፍቅር ነው የሚባለው ደግሞ ዝም ብሎ ተቀምጦ ያንተን እንዲጥሱን ነክሶ ቀይሶ ግድዬ እናቱን እንደው የሱን መኪና እንዱረስ እንዲላል ያ ነው የገንዘብ ፍቅር ነው የሚባለው። የገንዘብ ፍቅር ነው ወይ ጥማት ዲፐንድ ዊዝን ማኒ እንጂ ገንዘብ ጠቃሚ ነው። ትበላበታለህ፣ ትጠጣበታለህ። ምን ትላለህ? እንግዲህ እግዚአብሔር በአንድም በሌላም በኩል ያስተምራልና እንደዚህ አይነትም ወጣቶች አሉና የእውነት ቃላቱን ያስተማልን። በጣም ትልቅ ትምህርትን ያስተማረው ገንዘብ አይጠላም፣ ግን ገንዘብን ለማግኘት የምታደርጉት ጥረት ሰርቀ የምታመጣ ከሆነ ሰው ገለ የምታመጣ ከሆነ ያ ኃጢአት ነው፣ እግዚአብሔርም አይወደው እና እሱን በደንብ አድርጎ ነው ያስረዳልና በጣም የሚገርም ልጅ። ራሳቸው አስተጓና ያለው ስለ ቤተ ክርስቲያን ሂስትሪ የሚያውቅ ማለት ነው። እነሱ ካሉ እነኛዎቹ አይገቡ ሳይሆን ሁሌም እንደዚህ ነው። ቱሪስት በመጣ ቁጥር እንደዚህ ስርዓቱን ሳይጠብቁ ይገባሉ። ቁልፉ ተመድቦ ኖ አይ ስርዓተ ቤተ ክርስቲያኑ ነው። ጸጉራቸውን ሳይሸፍኑ ነጠላ ሳያረጉ መግባት ይችላሉ። ያ ሰፋሪ ያ ውስጥም ቢሆን ስርዓት አይደል እንደ የኛ እኮ የአምልኮ ቦታችን ነው። እንዲህ ነው ባህላችንን የሚያበላሸው። እስቲ አሁን ሌላ ሀገር ሂዱ፣ አሁን ኦርቶዶክስ የሆኑ ሀገራት ሂዱ። እርግጠኛ ነኝ ቤተ መቅደሳቸውን እንዴት ቤተክርስቲያናቸውን እንዴት እንደሚጠብቁ እርግጠኛ ነኝ። ማየት ትችላላችሁ፣ ሂዱ ዩቲዩብ ላይ ማየት ትችላላችሁ። እንኳን እነዚህ ነጠላ አድርገው ለመግባት ጫማ ራሱ ሳታወልቅ መግባት አትችልም። በቃ ህግ አላቸው። በቃ ስልክ ማብራታችንም ከተባለ ስልክ ይዘው እዛ ውስጥ አይገቡ። እኛ ሀገር ግን ያያችሁ በቃ ጭንቅላታችን ላይ የተሰራብን ነገር አለና በጣም ያሳፍራል። በቃ ወደፊት በቃ እነዚህን እያየን ደግሞ በቃ ሌሎችም ደግሞ ኢትዮጵያን ሀበሻውያን ደግሞ እንደዚህ መግባት እንጀምራለን ማለት ነው። ድንግል ማርያም ለምሳሌ ጌታ ኢየሱስን ወልደዋለች አይደል? አዎ በጣም ከመግደላዊት ማርያም እና ከጌታችን እናት የበለጠ ክብር ያለው ማለት ነው እንዴ? ማርያም ነቻ፣ ቅድስት ድንግል ማርያም እውነተኛዋ የኢየሱስ እናት። አዎ። ስለዚህ ወንጌል በሚሰበክበት ቦታ ሁሉ ስለ ድንግል ማርያም ማስተማር ኃጢአት ነው? ኧረ እኛ እኮ እየዘመርንላት ሁሉ ነው። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋው የሞላብሽ፣ የማኅፀንሽ ብኩር ፍሬ ያድነናል እስከ ዛሬ። ማርያም ደስ ይበልሽ፣ የአምላክ ጸጋው የሞላብሽ፣ የማኅፀንሽ ብኩር ፍሬ ያድነናል እስከ ዛሬ ያልን ዘምርላታለን። እንዴ ስለዚህ ለእሷ መዘመርም ችግር የለውም ማለት ነው። እንዴ ዘመርኩልህ እኮ። ጎበዝ ሳሪቾ፣ ጎበዝ። አሁን በቃ አንቺ በቃ ችግር የለውም። በቃ ሳሪቾ አደራሽን ከዚህ ስትወጪ በውስጥ ሚሴጅ ጻፊልኝ እሺ? ችግር የለም እናወራለን። ከኢየሱስ የሚለየኝን ነው የማልፈልገው እንጂ ኢየሱስ ላስ አላረግበትም። አረ በጌታ ስም ሲጀመር ላስ አላረግበትም። በወዳጄ ላይ ባዳነኝ ላይ ቅጥያ አልጨምርበትም። ለማንኛውም ተባረኩ፣ ወዳችኋለሁ ወንድሞቼ። እናመሰግናለን። ለማንኛውም ጥሩ ሀሳቦች አንስተናል። ሁሌም እንደምንናገረው ሳሪቾ እናመሰግናለን። እግዚአብሔር ያክብርልን። ሁሌም እንደምንናገረው ቤተክርስቲያናችን ራሷ ክርስቶስ ኢየሱስ መሆኑን ለማሳየት ራሱ በሁሉም ቤተክርስቲያን ጉልላት ላይ ብትመለከቱ መስቀል ነው የምታስቀምጠው። መስቀልን ስታስቀምጥ የሞተላትን ነው። ኦኬ ራሴ የሆነው ደሙን ያፈሰሰው ለእኔ ብሎ ደሙን ያፈሰሰው ክርስቶስ ኢየሱስ ነው ብላ ነው። ቤተክርስቲያን ቅዳሴዋን ብትመለከቱ ዋና የአምልኮ ሴንተር ቅዳሴ ነው። ስለ ክርስቶስ ኢየሱስ ነው። ቅዳሴ ላይ እንደ መስዋዕት ራሱ የሚቀርበው የጌታችን የኢየሱስ ክርስቶስ ደም ስጋና ደም ነው እና እቺ ቤተክርስቲያን በክርስቶስ ኢየሱስ ላይ የሚደረብ ነገር የለም። የክርስቶስ ኢየሱስን ክብር የሚሻማ የትኛውም አካል ሆነ የትኛውም ቅዱስ ሆነ የትኛውም ጻድቅ በቤተክርስቲያናችን ውስጥ የለም። ኦኬ
የምናከብራቸው ቅዱሳን ራሱ በክብር ደረጃ የምናከብራቸው ቅዱሳን ከማን የተነሳ ነው? ክርስቶስ ኢየሱስ ከሰጣቸው ጸጋ አንጻር ነው። ለጌታ ብለው ከተቀበሉት መከራ አንጻር ነው። ኦኬ። እና ከዚህ አንጻር ነው ክርስቶስ ኢየሱስ ላይ ድርብ የሚባል ነገር እንዲህ የሚባል በፍጹም በቤተክርስቲያናችን የለም። የቤተክርስቲያን ራሷ ክርስቶስ ኢየሱስ ነው። ኦኬ። የስብከቷ ሴንተር ክርስቶስ ኢየሱስ ነው። ሰዎችን ሁሌ የምታስተምረው የጌታ መምጫ ደርሷልና ንስሐ ግቡ ነው። ሁሉ ነገሯ ቤተክርስቲያን ክርስቶስ ኢየሱስን የሚሰብከው እና ሳሪቾ ስላወራንሽ ደስ ብሎናል። እግዚአብሔር አምላክ ለነበረን ውይይት ምናምን ነገር የተመሰገነ ይሁን። ጥሩ ብፁዕ ወቅዱስ አቡነ ማትያስ በቃኝ እለቃለሁ እያሉ ነው የሚል መረጃ እየወጣ ነው። ይሄ መረጃ በእውነት ከሆነ ኦርቶዶክሳውያን ምን ያህል ከባድ ጊዜ ከፊት ለፊታችን እየጠበቀን እንዳለን ማንኛችንም አልተረዳንም። እያንቀላፋን ምን ያህል ወደ ቀለበት ውስጥ እነሱ ወደሚፈልጉት መስመር እየገባን እንዳለን አልገባንም፣ አልተረዳንም። በእውነትም ኦርቶዶክሳውያን ተኝተናል፣ አንቀላፍተናል ማለት ነው። አባታችን በምን ያህል ጫና ውስጥ ቢሆኑ ነው? በምን ያህል ስቃይ ውስጥ ቢሆኑ ነው? ምን አይነት እሳት ላይ ቢጣዱ ነው በቃኝ እስከ ማለት ደረጃ የሚያስደርስ ነገር? እውነት ለኛ ለኦርቶዶክሳውያን ያለብን ፈተና እኮ የቤተ ክርስቲያን ፈተና እያሳለፍነው ያለነው መከራ እኮ በቂ ነበር። እኚህን መሰል አባት የምንሳሳላቸው ደግሞ እውነት ሆኖ እኔ እለቃለሁ ካሉ ደግሞ በጣም ከባድ ነው የሚሆነው። ምን ያህል ከባድ ነገር ቢኖር ነው? ምዕመኑ ያልገባው ያልተረዳው እያንቀላፋንበት ያለው ጠላት ግን ስራውን እየሰራ እስከምን ያህል እየተጓዘ እንዳለ እኛ አልገባንም፣ አልተረዳንም ማለት ነው። እኛ እዚህ በዘረኝነት ስንቧጨቅ ቤተክርስቲያንን ምን ያህል አደጋ ላይ እየጣሏት እንዳለ ማን ነው የተረዳው? ማን ነው የገባው? ማንስ ነው ነቅቶ በአንድነት ስለ አንዲት ቤተክርስቲያን የሚቆመው? በጣም ያሳዝናል። ለማንኛውም ይህንን ክፉ ዜና ከመስማት እንግዲህ መድኃኔዓለም የሚጠብቀን እውነት አያርገው። እውነቴን ነው የምነግራችሁ። እውነት ከሆነ ቀጣዩ ምንና ማን ሊሆን እንደሚችል የሚታወቅ ነገር ነው። ምን ያህል አሁን ካለችበት ቤተክርስቲያን ፈተና ምን ያህል ፈተና ደራርቦ እንደሚያመጡባት የሚታወቅ። ስለዚህ ቤተክርስቲያናችሁ ነቅታችሁ ጠብቁ። አባቶቻችሁ ስለ እውነተኛ አባቶቻችሁ ተቆርቋሪነት ይሰማችሁ። ይሄ ሆነ ሲባል የሳምንት አጀንዳና የሳምንት ድንጋጤ አይደለም የሚያስፈልገው። ይህችን ቤተክርስቲያን እንዴት አድርገን በአንድነት ተቆርቋሪነት ተሰምቶ ቤተክርስቲያናችንን እንጠብቅ ነው። ለማንኛውም ከፊታችን ያለው ጊዜ እጅግ በጣም አስፈሪ እንደሆነ ጥሩ ማሳያ ነው። በጣም እንግዲህ አስደንጋጭ የሆነ መረጃ ነውና እውነት ይሄ መረጃ መድኃኔዓለም ያድርገውና እውነት ራሱ ቢሆን በቃ ኦርቶዶክስ በቃ ፈተናዋ እስካሁን ድረስ አልጀመረም ብዬ ነው የማስበውና ወደፊት በጣም ብዙ ፈተና እንደሚኖር ባለሙሉ ተስፋ ነኝና በቃ እስካሁን ድረስ ምንም አላየንም፣ መከራ አላየንም። መከራዋ ገና የኦርቶዶክስ ገና እንደ በጣም ረጅም እንደሆነ የሚያሳይ ነገር ነውና አስባችሁታል? እንደዚህ ሲኖዶስ ኖሮ ራሱ የራሳቸውን ሲኖዶስ ለመመስረት የጣሩ ሰዎች እንኳን እንደገና ወደዚህ ወደ አዲስ አበባ መጥተው ስልጣን ላይ ተቀምጠው አስባችሁታል? አሁን ደግሞ አባታችን ከመንበራቸው ሊለቁ ነው ከተባለ በቃ ምንም ምህረት አይኖረውም እርግጠኛ ነኝና ብቻ እግዚአብሔር በአገልግሎታቸው ላይ ያቆይልን። በኢየሱስ ምን አለ? ኢየሱስ ይረግጣል። ምን አስደነገጠው? በኢየሱስ ነው የዘላለም ሕይወት በኢየሱስ ነው። እንግዲህ እኔ ያየሁት እውነት የአባታችንን ትዕግስት ነው። እኔ በእነሱ ቦታ እና ሌላ ወጣት ራሱ በእነሱ ቦታ ቢሆን ምን እንደሚያደርግ አስቡት። እና ይሄ ነገር ወደ ሌላ ነገር ሊያመራ ይችላልና ያው አባታችን መንገዳቸውን ይዘው እየሄዱ ነው። ያው ራሳቸው መጥቶ ነው ደግሞ በኢየሱስ ስም ስለሆነ ይፈራሉ ምናምን ይላል። የአእምሮ መቀንጨር የሚባለው ይሄ ነው። በቃ አፍን ስከፍት አእምሮ ይታያል የሚባለው እንደዚህ አይነት ሰው ነውና እንደዚህ ስለሰበክ ሃይማኖትን አታስፋፋ። በቃ እውነተኛውን ነገር ስታረግ ነው እንጂ ሃይማኖትን ታስፋፋው። እንደዚህ መንገድ ላይ ስለጮክ ማን ወደ አንተ እምነት አይመጣም። እርግጠኛ ለመላው ጴንጤዎች እንኳን ለአባታችን ለማርቲን ሉተር ዓመታዊ በዓል በሰላም አደረሳችሁ እያልኩኝ ባላችሁበት ቦታ በጸሎት በተለያየ የአምልኮ ስርዓት ወደ አባታችን ወደ ማርቲን ሉተር የምንጸለይበት ዓመታዊ በዓላችን ነው። በዚህም በጣም ደስተኞች ነን። የተወደዳችሁ ክርስቲያኖች ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ሼር አድርጉልኝ፣ ኮፕሊንክ አድርጉልኝ ወንዶች። በነገራችን ላይ በጀርመንም ይሁን በሌላው በዓለም ሀገራቶች ሉተራውያን የሉተርን ዓመታዊ በዓልን ያከብራሉ። ለሉተር ሻማ ያበራሉ። የሉተርን ዓመታዊ ክብረ በዓልን ያከብራሉ። ሉተራውያን ፕሮቴስታንቶችን አባታቸው ሉተር እንደመሰረታቸው ይታወቃል። ወይም
ከካቶሊክ ፕሮቴክት አድርጎ የተቃውሞ የወጣ ቢሆን ሞሎክስ የሆነው ሉተር። ሉተር ገድሉ ይነበባል። የሉተር እውነተኛነት እየተነገረ እንደ አባታቸው አድርገው ለስዕሉ ይሰግዳሉ፣ ለስዕሉ ያበራሉ፣ ሉተርን ይዘክራሉ። እነዚህ ሉተራውያን ናቸው እንደዚህ የሚያደርጉት። እና ፔንቴኮስታሎች፣ ሌሎች ደግሞ ይሄ አርሜኒያም ከሜኖናይቶችም ሌሎችም እንደዚህ አይነት ነገር ውስጥ አያውቁም። የሉተርን በዓልን አያከብሩም። ፕሮቴስታንትን ግን የመሰረተው ግን አባታቸው ሉተርን ግን ይዘክሩታል። ስለዚህ እንደ አጋቦስ አይነት የማያውቁ ሰዎች ካሉ ላስታውሳቸው ብዬ ነው። ጴንጤዎች ለአባታቸው ሃይማኖታቸውን ለመሰረተው ለሉተር ይሰግዳሉ፣ ለሉተር ሻማ ያበራሉ። ጴንጤዎች ለእናታችን ቅድስት ድንግል ማርያም ግን ክርስቶስ ኢየሱስን በስጋ ያስገኘችልንን ምክንያተ ድህን የሆነችውን ግን እናታችንን ግን ስዕሏን አንስተው አይደለም ውልደት ቀኗን እንኳን አንስተው አያከብሯት። መጽሐፍ ቅዱስ ሲናገር ክብር ለሚገባው ክብርን ስጥ ይላል። እነሱ የራሳቸውን ገድል ሳያብራሩ ሳያውቁ ርዕሳቸው ኦርቶዶክስ፣ ኦርቶዶክስ ደግሞ ርዕሷ ደግሞ ኢየሱስ ሆኖ ይገኛል ማለት ነው። ኦርቶዶክስ ኢየሱስን ትሰብካለች፣ ኦርቶዶክስ ወንጌልን ትሰብካለች። ጴንጤዎች ደግሞ ኦርቶዶክስን ይሰብካሉ። ትውልድ ይንቃ። ሰው መዳን ያለበትን እውነት ሲሰብካችሁ መዳን ወዳለበት እውነት መምጣት ይሆንላችሁ። ፕሮቴስታንቶች ይህን ቪዲዮ ሼር አድርጉት። እስቲ አሁን ደግሞ እስቲ ላሳያችሁ ሉተር ምን አይነት ሰው እንደሆነ ላሳያችሁ። እስቲ የፕሮቴስታንቱ መስራች ማርቲን ሉተር ስለ ክርስቶስ ኢየሱስ የተናገራቸው በጣም ጥቂት ነገሮች ልጠቁማችሁ። ምናልባት ይህን ነገር ሳነብላችሁ መስማት የማትችሉ ጸያፍ ንግግሮች ስላሉበት ከወዲሁ ይቅርታ ልጠይቅና ላንብብላችሁ። ሉተር ስለ ክርስቶስ የተናገረው በክርስቶስ ላይ ካለኝ መታመን ይልቅ በሚስቴና በተማሪዎቼ ላይ የበለጠ መታመን አለኝ። በክርስቶስ ላይ ካለኝ ከመታመን ይልቅ በሚስቴና በልጆቼ ላይ ያለኝ መታመን ይበልጣል። ክርስቶስን ትኩር ብዬ ስመለከት ዲያብሎስን ያየሁ ይመስለኛል። ለክርስቶስ ከፍ ያለ ጥላቻ አለኝ። የክርስቶስም ሲጠራ ብዙ ጊዜ በጣም ደንግጫለሁ፣ ፈርቻለሁ። እርሱን በመስቀሉ ላይ እንዳለ አድርጌ ሳስበው የሚሰማኝ ስሜት ልክ በመብረቅ እንደተመታ ያህል ነው የሚሰማኝ። የክርስቶስን ስም ሲጠራ ስሰማ የዲያብሎስ ስም ሲጠራ ብሰማ ይሻለኛል። እኔ በክርስቶስ አላምንም። እግዚአብሔር ለእኛ በእጁ መምቻ በትር የያዘ ጌታ መስሎ ይታየኛል። እግዚአብሔር በተንኮሉ አሳውሮኛል። እግዚአብሔር ብዙ ጊዜ አሰራሩ ልክ እንደ እውር ሰው ነው። እግዚአብሔርን ከክፉ ሰው ለይቼ አላየውም። ማርቲን ሉተር ነው የሚለው። ይሄ ልጨምርለት። ክርስቶስ ከሁሉ አስቀድሞ በውሃው ጉድጓድ አጠገብ ከነበረች ሴት ጋር ዝሙት ፈጽመዋል። ሁለተኛም ከማርያም መቅደላዊት ጋር፣ ሶስተኛም ደግሞ በዝሙት ተይዛ በፊቱ ቀርባ ከነበረችው እንዲሁ በቀላሉ ሂጂ ብሎ ካሰናበታት ሴት ጋር ነው። ስለዚህ ያን ያህል ጻድቅ የነበረው ክርስቶስ እንኳን ከሞቱ በፊት በዝሙት ኃጢአት ወንጀለኛ ነበር ብሎ የራሱን የዝሙት ፈተና የገጠመውን ፈተና በክርስቶስ ኢየሱስ ላይ ጌታም እኮ እንዲህ ፈጽሟል ብሎ አስቀምጧል። እንግዲህ እነኚህ ሰዎች ናቸው ይሄን የመሰረተው ሉተር የመሰረተውን እምነት ይዘው ቤተክርስቲያን እኮ ክርስቶስን አታውቀውም፣ ክርስቶስን አሰብከውም ብሎ የሚናገሩ እውነት ነው። እንዲህ ያለውን ክርስቶስ እኛም አናውቀው። ስለዚህ እንዲህ ያለውን ክርስቶስ እኛም አንሰብክም። እኛ የምንሰብከው ክርስቶስ ቅዱስ ጳውሎስ የሰበከውን፣ አትናቴዎስ የሰበከውን፣ አፈወርቅ የሰበከውን፣ ጎርጎርዮስ የሰበከውን፣ አባ ጊዮርጊስ ዘጋስጫ የሰበከውን እንጂ ማርቲን ሉተር የሰበከውን ክርስቶስ እኛ አናውቀው። እንግዲህ በየመንገዱ ወጥተህ ኢየሱስ ያድናል ብለህ ዝም ብለህ ከመጮህ ሃይማኖትን የመሰረተውን እንደ ሉተር ያሉትን ይኸው ምን አይነት ሰው እንደሆነ በደንብ አድርጎ ወንድማችን ነግሮናልና እስቲ ራስን ጠይቅ። ሉተር ምን አይነት ሰው እንደሆነ፣ ሻማ የምታበራልህ ሰው ምን አይነት እንደሆነ እንግዲህ በደንብ ነግሮናል። ለዛሬ ነበር ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑልኝ።